አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት ምን ያህል ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባላል። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ከአንዲት እናት የተወለደ ሰው የፈለገ ወታደር ልትሆን ይችላል፣ የፈለከውን ልትሆን ትችላለህ። እንዴት ሰው እንደ እንስሳ እየተፈራረቀ የደፈረውን ገላ እንደገና በፌሮ ይወጋል። ኢትዮጵያ ውስጥ ግን ያለ ጭካኔ በዓለም ላይ አለ። የብርቱካንን ታሪክ ሰምቶ ያላዘነ ሰው አይመስለኝም። ኢትዮጵያ ውስጥ የሚሰሩ ግፎች በቃላት የምገልጿቸው አይደለም። ቤተሰቦቹ ምን አይነት ችግር ውስጥ እንደገቡ በጥቂቱ ላሰማችሁ። ላንበላ ሌት ተቀን የጉድ እያለ ነው። እግዚአብሔር ቢሰማን መንግስትም ቢራራልን ቢሰዱልን እያለ ነው። እኛማ መሬት በላይ የለም እያለ ነው እናለቅስ። ሳድግ የለም ማለት ነው። ወይኔ እበላይ ነሽ ነበር ልብላ ልጄን ወይኔ ሞቴ። ሰላም ውድ የአዳም ቲዩብ ቤተሰቦች፣ ውድ ኢትዮጵያውያኖች እንዴት ናችሁ? እንዴት ሰነበታችሁ? እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን ክብሩ ይስፋ። እንግዲህ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮ በመግቢያው ላይ እንደተመለከታችሁት የተማሪ ብርቱካንን ታሪክ ይዘን መጥተናል። ስለሱ አንዳንድ የራሳችንን አስተያየት እንሰጣለን። እናንተ የተሰማችሁን በኮሜንት ላይ ልታካፍሉን ትችላላችሁ። እኔ የተሰማኝን ከዚህ በቀጥታ ለእናንተ ማድረስ ይሆናል። ወደ ቪዲዮ እንሂድ። ጭንቅላቴ ነው ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጻጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ የሚተለትላሉ እንደምላጭ አይነት ነገር ይዘዋል። የሁሉ ትልትል ነው። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜትተጣል ምን ሆነ ግን ምንድነው በስድስተኛ ቀና ብዬን ተሰል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተርትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት። ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው። ያንንስ አድርጌ ነበር እየጎተትኩ የተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረችኝ። ቁምጣዬን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔን ለሷ ለበስኳት። የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት። ልብስ በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዛ በሷ አሰርኩና የወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲህ ያንዘላዘሉ እንትን ብላ እንደዚህ ተሸክሞ ያንዘላዘሉ ይዘዋት ይሄዳሉ። ሀይዟ ሲሄዱ እኔ አልሰማማ እንትን አለልም። በቃ እንዳንቺንስ አንቺንስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንዴ በቃ ይብለኝ እኔ እንጂ ብዬ ያርኩኝ። ከዛ ያርኩኝ አላቋርኩኝ ሀገሩን እየጠየ እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው። እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር የሚላ ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ዝምሮ ጥቁር አይነት ነገር ነው። እሷን አለበሰኝና በቃ ለልጅሽ ሊሊ ብሎ ዩኒቨርሲቲ ይዞ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ
በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እርቃናችንን ነው ልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ አይደለም ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሄድ በቃ ህይወት መስቀልቅል ላለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ከዛ ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ትሰጠኛለች። 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንዴት ልሄድ ብለሽ አልኳት። የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ ክሊኒክ ጤና ጣቢያ እንወሰድሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ሕክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰ የሚፈጸሙ ግፎች በቃላት የምገልጿቸው አይደለም። ብርቱካንን ታሪክ የማያዝን ሰው አይመስልም። አሁን ላይ በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር በቃ ድክም ይለኛል። ወስደው የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱን እነዚህ ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም። የምታዩት ነው ደረቅ ኮቸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር ኮቸሮ እዚህ አለ ዘፍዝፌ ነው የነው የለለው። አሁን የራስ ብሏል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ እያዘጋጃችሁ ያለ የዘፍዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን የሆነ ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የሆነ የልጅውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው። መታጠቢያ ሳፋ የለም። ብቻ ቃላት የለኝም። በቃ የድረሱልኝ ምን አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድነው የማደርገው? ለምን ነገር በጣም እየራበኝ ነው። በቃ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል። ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት
የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር ያን ያህል እንትን አለለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ ልጅም በሽተኛ እንዴት ነው የማደርገው? ልጁን ለማልቀ 2 ነው 3 ጊዜ ጥዬው ሁሉ ይጃለሁ። እዚያ ውጭ ላይ ተመልሼ እንዲህ ሳይሆን እማ እያለ ወደ እኔ ይመጣል። እናፈርም በበላሁት በቃ አብረን እንሞታታለን ብዬልሽን መቀፍ አድርጌ እንደገና ራሴን ይቅርታ ጠይቄ እንደ ትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነ እሽናን ዶዬ ከፍ አድርጌ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ግን አልቀበልም ነው ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው እዚያ ካግቡናም ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል እንትን ማለት ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? መቀዝም ምን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ ነው ቅፋ እየወተትኩ ጀመር ጀመሩ። እንዳላዝላት አልችላትም። አንዳንድ ነገሮችን ስትሰሙ ማመን የሚያቀታችሁ ኢትዮጵያ ውስጥ የምትሰሙት በጣም በተደጋጋሚ ብዙ ጊዜ ብዙ ነገር አይተን እናውቃለን። ኢትዮጵያ ውስጥ ግን ያለ ጭካኔ የትኛውም ዓለም ላይ አለ ብላችሁ ታስባላችሁ? አንዳንድ ነገሮችን ስትመለከቱ በጣም ጭካኔያችን የመጨረሻውን ጥግ የነካ ነው። ብርቱካንን ታሪክ ሰምቶ የማያዝን ሰው አይመስለኝም። ኢትዮጵያ ውስጥ የሚፈጸሙ ግፎች በቃላት የምገልጿቸው አይደለም። እነዚህ ልጆች ከደምቢዶሎ ዩኒቨርሲቲ ታግተው ከዩኒቨርሲቲውም ተወስደው ጫካ በተቀመጡበት ሰዓት ላይ ቤተሰቦቻቸው እንዴት ሲያለቅሱ እንደነበረ፣ እንዴት ሲሰቃዩ እንደኖሩ፣ እስካሁን ድረስ እንዴት ሲሰቃዩ እንደኖሩ ሁላችሁም ታውቃላችሁ። አንዳንድ ጊዜ አንዳንድ ነገሮችን ምን ብላችሁ ልታስረዱት እንደምትችሉ ራሱ አላቅም። እንደው በጥቂቱ ለማስታወስ ያህል ከብርቱካን ጋር ታፍነው የተወሰዱ ተማሪዎች ቤተሰቦች ምን አይነትን ህይወት ሲኖሩ እንደነበር፣ ቤተሰቦቹ ምን አይነት ችግር ውስጥ እንደገቡ፣ ምን አይነት ህይወት እንደሚኖሩ ላሰማው። ላልመላ የተቀና የጉድ እያለ ነው። እግዚአብሔር ቢሰማን መንግስትም ቢራራልን ቢሰዱልን እያለ ነው። እኛማ መሬት በላይ የለም እያለ ነው እናለቅስ። ሳድግ የለም ማለት ነው። ወይኔ በላይ ነሽ እኔ ነበር ልብላ ልጄን ወይኔ ሞቴ ለእኔ ይሁን አይደለ ወጥረስ ያልኩኝ። ቤተሰቦቻችን በተለይ እናቶች እንትናቸው አይምሯ የኔ በተለይ አይምሯ እንዲህ ትንሽ የመርሳትና
ያልነበረ ባህሪ የመበሳጨት ባህሪ ከኔ ጋር ነው ከልጆች ጋር ከተለያየ አካባቢ ጎረቤት ጋር እንድትበሳጭ በእሷን ወደ ጸበል ሰወስት ቆየሁኝ። ምሰራው ቁጡ ጠፍቶኝ መሄድበት ቁጡ ጠፍቶኝ ምን አቅም አለኝ? አቅም የለኝም። መከራዬን አይቼ አስተምሬ ይወጣልኛል ብዬ አዲያ ግን መንግስት ወረተኝ ይመልስልኝ አለ። ምን እቅድ ነበረኝ እንጃ። መንግስት እንደው ወረተኝ ይመልስልኝ እንደሆነ አላውቅም። እኔ እንግዲህ ልጄ የሚያውቀው ነገር የለም። የቤት ልጅ ነው በቃ። እንኳን የሰው ሀገር በረሃ ሀገሩን በረሃ ማውቀው ጭራሽ እናቱም የሱን ሁኔታ ሳታይ ጭራሽ ልጆቿን ልትመራልኝ አልቻለችም። ያሉትን ልጆችም እንጃ የምትመራልኝ አልመሰለኝም ስገምተው። በሱ ብቻ አይደለም በሁሉ ስደተኛ ሳልሆን አልቀርም። የነኚህ ተማሪዎች ወላጆች እንደዚህ ያለ ስቃይ ኑሮ እየኖሩ ነው። ልጆቻቸው እምጥ ይግቡ ስምጥ ማንም እዚህ ጋር አየናቸው የሚል ሰው ስለጠፋ ኢቭን በብዙ ቦታ ላይ በብዙ ሚዲያ ላይ ይሄ ጉዳይ ለረጅም ጊዜ ጥያቄ የተጠየቀ ነበረ። ፊልድ ማርሻል ብርሃኑ ጁላ ሳይቀር ጥያቄ ተጠይቆ እየፈለጓቸው እንደሆነ ነው ሲናገር የነበረው። እውነት ለመናገር በጣም ነው ያዘንኩት። በህይወቴ በጣም ሁል ጊዜ የሚያሳዝነኝ ነገር ምንድን ነው ብላችሁ ከጠየቃችሁኝ ምንም ውስጥ የሌሉ ምስኪን ቤተሰቦች ደክመው ድንጋይ ፈልጠው እንጨት ተሸክመው ውሃ ቀድተው ልጆቻቸውን ከአፈር ጋር ታግለው አሳድገው ልጆቻቸው ደረስንላቸው ወደሚደርሱበት እድሜ ላይ ሲደርሱ እንደዚህ በአየር ላይ ተቀጥፎም ሲቀሩ ነው። አሁን እቺን ልጅ ብርቱካንን ከተመለከታችኋት ከመጀመሪያ ጀምሮ እንዴት እንደመጣች እድገቷ እንዴት እንደሆነ እውነት ለመናገር እኔ የልጅቷን ቪዲዮ አይቼ ልጨርሰው አልቻልኩም። አንዳንድ ጊዜ ስንፈጠር እግዚአብሔር ሲፈጥረን ይፈትነናል፣ በጣም ይፈትነናል። እና የዚች ልጅን ፈተና ከመጀመሪያ ጀምሮ አሁን እስካለችበት ደረጃ ያለውን እያሳለፈች ያለችውን የስቃይ ጊዜ አስባችሁታል? ጫካ ውስጥ እንዴት ሲኖሩ እንደነበረ ስለ እውነት ማለት ነው ስትናገር ኢንተርቪውን ሰምታችሁት ከሆነ የመጨረሻ እኔ የሰው ልጅ በዚህ ልክ በሰው ልጅ ላይ ጭካኔ እኔ ሊገባኝ ራሱ አይችልም። አሁን ይሄንን የማድረግ ጥቅሙ ምንድን ነው? እቺ ልጅ እንግዲህ አሁን ከየትኛውም የፖለቲካ ድርጅት አባል አይደለች፣ የትኛውም የተቃዋሚ ድርጅት አባል አይደለች። ከልጅነቷ የነበረባትን እናቷ በወሊድ ምክንያት ሞታለች፣ አባቷ እንደተሰደደ ናገር የሰማችሁት። ለረሻ ያደነኳት ጀግና መሆኗን ያደነኩበት ዛሬም ላይ ስለ መማር ታስባለች፣ ዛሬም ላይ ራሷን ስለ መቀየር ታስባለች። ላሰማችሁ። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን መፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው። ብርቱካን ምን መሆን ነው የምትፈልገው? ምን ቢደረግላት ምን እንዲደረግላት ነው ተብላ ስትጠየቅ ታክማ ከዳነች በኋላ መማር ትፈልጋለች። ተቆጥረው የማያልቁ የንጹሃንን ህይወት የበሉ ወንጀሎች አሉ ኢትዮጵያ ውስጥ እየተፈጸሙ ነው። ዛሬም ድረስ አሉ። በየቀኑ እንሰማለን። በየቀኑ እነኛን ነገሮች እያስተጋባን እየኖርን ነው። እንዴት ሰው እንደ እንስሳ እየተፈራረቀ የደፈረውን ገላ እንደገና በፌሮ ይወጋል። ለቤተሰቦችም እረፍት እንዲሆን አንዳንዴ ሞተዋል ተብሎ አልቅሶ እርምን አውጥቶ መቀመጥም አንድ ነገር ነው። እቺ ብርቱካን ወደዚህ ሚዲያ የመጣቸው ለነዚህ 17 ልጆች ቤተሰቦች ምላሽ ይዛ ነው የመጣቸው። እግዚአብሔር እውነቱን አሳወቃቸው እንጂ እስከ መጨረሻው ድረስ ብርቱካን ትናንትና ወጥታ ባትናገር ኖሮ ይሄን ነገር ባትናገር ኖሮ እስከ መጨረሻ ድረስ ቤተሰብ ወይ ዛሬ ይመጣሉ ወይ ነገ ይመጣሉ ወይ ከነገ ወዲያ ይመጣሉ እያለ በሰቀቀን በጉጉት እንደዚሁም ሌላ በሽታ ውስጥ ነው እየገቡ የሚኖሩት የነበረው።
ትናንት ግን ምላሽ ሆኗል። ግን ልጅቷ እንዴት መረዳት እንዳለባት ልጅቷ ተረድታ በዛ ላይ የወለደችው ልጅ መደፈሯ ሳያንስ አርግዛለች፣ ወልዳለች። የወለደችው ልጅ ደግሞ ምን አይነት ልጅ እንደሆነ በራሷ አንደበት ሰምታችሁታል። እውነት ግን እኛ ወዴት እየሄድን ነው? መጨረሻችንስ ምንድን ነው? በጣም አሁን ላይ እያሰጋኝ ያለው የኛ የኢትዮጵያኖች መጨረሻ ምንድን ነው የሚለው ነው። ምንድን ነው የሚሆነው? ምንድን ነው የምንሆነው? ከልጅነቷ ጀምሮ ያለባትን ችግር በሰው ቤት መከራ እያየች ተምራ ውጤት አምጥታ ዩኒቨርሲቲ የገባች ልጅ መሸለም ሲገባት ከነበረችበት ዩኒቨርሲቲ ወጥታ ተደፍራ ዓመት ከምናምን ጫካ ውስጥ መቀመጧ ሳያንስ ለግሩፕ ተደፍራ ከዛ በኋላ አካሏ በብረት ተወግቶ የተገደሉ ተገለው እሷን ልጅ አስወልዶ ጎዳና ላይ መጣል ግን ምን ማለት ነው? በጣም ነው ያዘንኩት። እንደሰማችሁት ታሪኩን ዓመት ከ6 ወር ካቆዩአቸው በኋላ ነው ከዓመት ከ6 ወር በኋላ በመደዳ አስወልቀው የደፈሯቸው። ደፍረውም አልተዋቸውም። እች ልጅም የነቃችው ከ6 ቀን በኋላ ነው። ትረፊ ያላት ነፍስ፣ ኑሪ ያላት ነፍስ፣ እውነትን ተናገሪ ያላት ነፍስ፣ ለሌሎች ሰዎች ምላሽ ስጪ ያላት ነፍስ ሆና የብርቱካን ነፍስ ዛሬ ላይ ወጥታ ይህንን ለመናገር በቃች። በዛች ቀን የቀሩ ልጆች አሉ፣ የሞቱ ልጆች አሉ። እችን እሷ አሁን መታ የተናገረችውን እውነት መናገር ያልቻሉ ሰዎች አሉ። አንዳንዴ ሙት ያላለው ነፍስ ምንም ብታረገው አይሞትም። እግዚአብሔር ምክንያት ፈልጎ ለሌሎች እውነትን እንድታወጣ ያቆይሃል እንጂ ብርቱካን አሁን እኔ ብርቱካን ስትናገር እንደሰማሁት የምትተርፍ አልነበረችም። ሰው ከ6 ቀን በኋላ መንቃት ማለት ምን ያህል ተጎድታ እንደነበረ አስቡት። ምን ያህል ህመም እንደነበራት አስቡት። 6 ቀን ምግብ ሳትበላ ውሃ ሳትጠጣ እንደዛ ተደፍራ ደሟ እየፈሰሰ 6 ቀን በኋላ መንቃት የእግዚአብሔር ታምር ነው እንጂ እሷ ጠንካራ ሆና አይደለም። እግዚአብሔር ለታምር ነው ያተረፋት፣ እውነቱን እንድትነግረን፣ ልጆቹ ይኑሩ ይሙቱ መርዷቸውን እንድትነግረን እግዚአብሔር ያተረፋት። ማን ነው ከ6 ቀን በኋላ እንደዚህ ባለ አሰቃቂ ሁኔታ ተደፍሮ 6 ቀን ቆይቶ የሚነቃው? ወደ እሱ እንድትሄድ ያልፈለጋትን ነፍስ ምድር ላይ እንድትቆይለትና እውነትን እንድትመሰክርለት የፈለጋትን ነፍስ በምንም አይነት ሁኔታ ውስጥ ብትሆን አትርፎ ወደ እውነቱ ያመጣታል። ያ ነው በብርቱካን ላይ ሆነው። ብርቱካን ከዛ ወጥታ አርግዛ መውለድ የምትችልበት አቅም እንዴት ሰጣት? ንጹህነቷ ነው እኮ። ከመጀመሪያም ጀምሮ ንጹህ ነበረች ልጅቷ። ድህነትን ለማሸነፍ የምትታገል ንጹህ ኢትዮጵያዊ ወጣት ልጅ ነበረች። ስለዚህ ከዛ አተረፋት። ከዛ ሁሉ ጉድ አትርፎ ይኸው ብርቱካን ዛሬ መርዶ እንድታረዳ ነው። የእነዚህ ቤተሰቦች ጥያቄ ለዚህ ሁሉ ጊዜ ምላሽ አልተሰጠውም ነበር። ከመንግስት በኩልም ምላሽ አልተሰጣቸውም። ምክንያቱም እየፈለግናቸው ነው መልሳቸው የነበረው። ሁል ጊዜ ሲጠየቁ ከሌላም ጋር አየናቸው ብሎ ምላሽ የሰጣቸው ሰው አልነበረም። ብርቱካንን እንደ መላእክተኛ ልኮ ለቤተሰቦች ምን እንደተፈጠረ፣ ምን አይነት እንዴት እንደወጡ፣ እንዴት እንደቆዩ፣ ምን ያህሎቹ ምን እንደተደረጉ እውነትን ይዞ መጣ። እግዚአብሔር በራሱ ማለት ነው። አንዳንዴ እውነት ምንም ቢሆን ተደብቆ አይቀርም። እውነትን እግዚአብሔር የሚያወጣበት ቀንና ጊዜ አለው። የጊዜ ጉዳይ ነው እንጂ እውነት ይወጣል። እውነት ተደብቆ እንደማይቀር አሁን በዚህ በብርቱካን ቪዲዮ በደንብ አድርጋችሁ ትማሩበታላችሁ። እንግዲህ ሁላችሁም እውነት ለመናገር ሁላችሁም ሰው የሆናችሁ ሰው ሁሉ እችን ልጅ መርዳት ግድ ነው ማለት ነው። ምክንያቱም ያሳለፈችው ስቃይ ይበቃታል። ከዚህ በኋላ ያለውን ግን እግዚአብሔር ነፍሷን አትርፎታል። እግዚአብሔር አሁን ያለችበትን ሁኔታ ፈጥሮላታል። እግዚአብሔር እስካሁን ጠብቋት እዚህ ጋር ደርሳለች። ከዚህ በኋላ ግን የሰማ ሰው ሁሉ ሰው የሆነ ሰው ሁሉ እችን ልጅ አሳክሞ ልጇም ታክሞ የሚድንበት ሁኔታ ካለ ልጇም ታክሞ እሷም ታከማ የምትፈልገውን ትምህርትም የምትመኘውን ትምህርትም ዛሬ ላይ በዚህ ሁሉ ቁስለት ውስጥ በዚህ ሁሉ ህመም ውስጥ በዚህ ሁሉ ስቃይ ውስጥ ሆና መማር የምትፈልገውን ፍላጎትም ማሟላት ይኖርብናል ብዬ ነው የማስበው።
ምንም የማታቅ ምስኪን ልጅ በዚህ ልክ ዋጋ ከከፈለች እያንዳንዱ ኢትዮጵያዊ ደግሞ ለዚች ልጅ ማድረግ የሚገባውን ነገር ማድረግ አለበት ብዬ አስባለሁ። ምክንያቱም እችን ልጅ ለመርዳት ሰው መሆን በቂ ነው። እንደሰማችሁት በጣም ብዙ ችግር እያሳለፈች ችግሩ ሳይበግራት እየተማረች ጥሩ ውጤት አመጣ ዩኒቨርሲቲ ውስጥ የገባች ልጅ ናት። ከዩኒቨርሲቲ አውጥቶ ጫካ ውስጥ አሰቃይቶ ደፍሮ ልጅ አስረግዞ ለጎዳና ተዳዳሪ የሚያበቃ ትውልድ ያለባት ሀገር ኢትዮጵያ ናት። እውነት ለመናገር በጣም ነው የሚያመው፣ በጣም ነው ያመመኝ። እግዚአብሔር በቃ ይበለን። እውነት ለመናገር አንዳንድ ነገሮችን ስታዩ በቃ ለእግዚአብሔር ከመስጠት ውጪ እያንዳንዱ ሰው በሚችለው ወደ እግዚአብሔር መመለስ አለበት ብዬ ነው ማስበው። ምክንያቱም የምናየው የምንሰማው ነገር እጅግ በጣም የሚሰቀጥጥ ነው። በጣም ነው የሚያሳዝነው። እጅግ በጣም ነው የሚያሳዝነው። እቺን ልጅ አይቶ የዚችን ልጅ ታሪክ አይቶ እነዛን የቀሩትን 16 ሰዎች መሳል 16 ሰዎቹን ማሰብ በጣም ቀላል፣ በጣም ቀላል። ምንም ውስጥ የሌሉ ምስኪን ተማሪዎች አመት ከምናምን ጫካ ውስጥ ቁጭ ብለው ይበላ በሌለበት የሚታጠቡበት በሌለው ምን አይነት ህይወትን ሲኖሩ እንደነበረ እናንተ ገምቱት። ጠዋት ላይ በልቶ ሰው ለምሳ ይርበዋል አይደል? ጠዋት ሻወር ወስዶ እንደገና ቀን መታጠብ ያምረዋል አይደል? እነዚህ ግን አመት ከምናምን ድረስ ምንም አይነት ነገር ሳያገኙ እንደዚህ የሚያደርገው ሰው ተመልሶ ልጆቹ ጋር ይሄዳል፣ እናቱ ጋር ይሄዳል፣ ቤተሰቡ ጋር ይሄዳል አይደል? እንደዚህ አድርጎ እየመጣ እኔ አንዳንዴ የሰው ልጅ ክፋት የሰው ልጅ የመጥፎነት ጥግ ምን ያህል እንደሆነ ቆየን ማየት ከጀመር። እግዚአብሔር ወተን ከመቅረት ይጠብቃል። እግዚአብሔር አቅም ያላቸው ሰዎች ላይ ጥሎ እንድንሰቃይ ያርገን እንጂ በአሁን ሰዓት ያሉ ሰዎች በሰው ስቃይ የሚደሰቱ ሰዎች ሲሰቃዩ ደስ የሚላቸው እያሰቃዩ መግደል ደስ የሚላቸው ሰዎች በስተዋል ሀገራችን ላይ። ስለዚህ ሁላችሁም እግዚአብሔር ይጠብቃችሁ በያላችሁበት። ዛሬን መኖር ለነገ ተስፋ ነውና እግዚአብሔር የነገን ብርሃን አይንፈጋችሁ። እግዚአብሔር ሁሉንም በያለበት ይጠብቀው።